አላየንም አልሰማንም እንዳትሉ ይህን ቪዲዮ ሁላችሁም ስሙት። በተለይ በቅርቡ ወደ ኢትዮጵያ ለመሄድ ያሰባችሁ በተለይ ደግሞ ከኢትዮጵያ ወደ አረብ ሀገር መታችሁ ገና 2 ዓመት ብቻ የሰራችሁ ቶቼ ከሰው ተለይታችሁ ስለኖራችሁ ሀገር ቤተሰብ ስለናፈቃችሁ ብቻ ያልሆነ ውሳኔ ነገ የምትቆጩበትን ነገር እንዳታደርጉ። በራሴ በህቴ ላይ የደረሰውን ነገር ልንገራችሁ። ስሰራ የነበረው ሳውዲ አረቢያ ነበር ማለት ነው። የሀገሬ ልጆች ከአሁን በፊት አረብ ሀገር አልሄደችም፣ ገና አዲስ ነች ማለት ነው። እና አልሐምዱሊላህ የደረሷት ሰዎች ጥሩ ሰዎች ነበሩ። እና የመጣችው እሷ እንደ ማንኛውም አዲስ ሰራተኛ በ1000 ሪያል ነበር ማለት ነው። ነገር ግን ሰዎቹ ጥሩ ስለሆኑ ከሄደች በኋላ ከተወሰኑ ወራቶች በኋላ 1002 አድርገውላት በ1002 ነበር የምትሰራ። ቤቱ ቤተሰብም አይበዛበትም፣ የምግብ ችግርም የለባትም። ደሞዟም ደግሞ አካውንት ተከፍቶላት በየወሩ ወደ አካውንቷ ይገባላታል ማለት ነው። መላክ ስትፈልግ ደግሞ ወደ እኔ ትልካለች፣ እኔ ደግሞ አውጥቼ ወደ ቤተሰብ ልክላታለሁ ማለት ነው። እህቴ ስላችሁ እህቴ አይደለችም፣ ግን የቅርብ ዘመዴ ነች። ቤተሰቦቿን ጠንቅቅ አድርጌ አውቃቸዋለሁ። ቤተሰቦቿ የኔ ቤቴ የድሃ ቤተሰብ ልጅ ነች ማለት ነው። እና ውድ ቤተሰቦቼ ልጅቷን በጣም ጎበዝ ነች፣ ለስራ አትታማም። መዳሟን በስራዋ ትወዳታለች ማለት ነው። እና ከመዳሟ ጋርም ታገናኛለች ብር ልትልክላት ስትል ወይም ደግሞ አንዳንድ ያልገባን ነገር ሲኖር ማለት ነው። እና ውድ ቤተሰቦቼ ኮንትራሽን ጨርሰሽ ከኛ ጋር መስራት ትፈልጊያለሽ ወይስ ትሄጃለሽ ስትላት አልሰራም ነበር የምትላት። በነገራችን ላይ ለኔ ራሱ ትለኛለች፣ እንዴት ነው ቀንና ሌሊቱ እየመሸልሽ ነው የኔ ያክል አመት የኖርሽ ነበር የሁል ጊዜ ጥያቄዋ ማለት ነው። በነገራችን ለአዲስ የመጣችሁቶች አይዟችሁ፣ እሺ ተረጋጉ ማለት ነው። እውነቴን ነው የምላችሁ፣ የማይለመድ የለም ይለመዳል። እሺ እና ሁልጊዜ ጥያቄዋ ይሄ ነበረ፣ ሳይበላ ቢቀርስ ትላለች የሀገሬ ልጆች። እንዲህ ተብሎ ከሚኖር ሳይበላ ቢቀርስ ትላለች። ወላሂ ያለችበት ቤት እንትን ነው ሸቃ የሚባል ቤት ማለት ነው። የሰዎቹ የራሳቸው ቤት እንደዚህ ቢላ ምናምን በየቀኑ ምናምን ፀሐይ የማየት እድል አታገኝም ማለት ነው ልጅቷ። እና በዚያ ምክንያት ከሰው ጋር ስለማትገናኝ ስለማትወጣ ፀሐይ ስለማታይ ምናምን ቆሻሻ የሚጥል ራሱ ሰውዬው ነው ብላለች። እሷ አንድ ቀን እንኳን ቆሻሻ ለመጣል ውጭ ላይ ወጣ ፀሐይ ይቻላቅም ነው የምትለኝ ማለት ነው። እና ከዛ አኳያ የተነሳ ወደ ሀገሯ ለመሄድ በጣም ጉጉት ነበራት የሀገሬ ልጆች ከምላችሁ በላይ ማለት ነው። ወላይ ሌላ ችግር የለባትም እንዳልኳችሁ፣ ግን ከአሁን በፊት ተሰዳ ስለማታውቅ ከሚባለው በላይ ቤተሰቧንም ሀገሯንም ናፍቃለች ማለት ነው። እንዲህ ሌላ ነገር ባይኖር እኮ አንቺ ከህዝብ ጋር እኮ እየታየሽ እኮ መኖር በራሱ እኮ ትልቅ ነገር ነው ትላለች ማለት ነው። ለምን ከዚያም ስትል የለመደች ልጅ ከአንድ ቤት ታግዳ ስትቀመጥ አልቻለችም። የሀገሬ ልጆች ዋይፋይ እንደፈለገች ነው ክፍሏ ውስጥና ኢንተርኔት ትጠቀማለች። እስከ ክፍሏ ድረስ ነው ኢንተርኔት። ምክንያቱም ቤታችሁ ስንተኛ ፎቅ ነው? ትንሽ ነች እና ትንሽ ስለሆነ ደግሞ ኢንተርኔቱ ከሷ ድረስ ነው የሚገባላት ማለት ነው። ከዛ እንደዛ እያለ ህጻናቶች አሉ፣ 2 ናቸው። ለህጻናቶቹ በጣም ጎበዝ ልጅ ነች፣ ትንከባከብላታለች። በዚያ ምክንያት መዳሟ ትወዳታለች ማለት ነው። እና ከጨረሽ በኋላ ከኛ ጋር ትቀጥያለሽ ወይስ አትቀጥይም ስትላት አልቀጥልም ነው የምትላት። እኔ ደግሞ ችግር የለውም የኔ ውድ ከማሳደሽ በፊት እነሱ ከፈቀዱልሽ 1 ወር 2 ወር ሲቀርሽ ትሄጃለሽ። ካልሆነ ደግሞ አሳድሰሽ የተወሰነ ወር ሰርተሽ ደግሞ ትሄጃለሽ። ከዛ ከሄድሽ በኋላ ከተመቸሽ ሰየው ከዚሁ ትቀሪያለሽ። ካልተመቸሽ ደግሞ ተመልሰሽ መጠሽ ትሰሪያለሽ። ምክንያቱም አንቺ ስላላየሽ ነው። በጣም ነው የሚያስጠላው። ኮንትራክሽን ስለጨረሽ ብቻ ብድግ ብለሽ ብትሄጂ ብር ከሌለሽ ከዛ ከሄድሽ በኋላ የሚፈጠረውን ነገር እኔ ያውቃለሁ። ምክንያቱም እኔ ካሁን በፊት ደርሶብኛል እና እላታለሁ። ከዛ እሷ በጭራሽ ሁለተኛ ደግሞ አረብ ሀገር ሁለተኛ ደግሞ ባይበላ ቢቀርስ ምናምን ትላለች ማለት ነው። የነከሌን ታክል ሱቅ ከፍቼ ከሀገሬ ላይ ቁጭ እላለሁ ምናምን ትላለች። በነገራችን ላይ ብዙቶቻችን አሁን ላይ እየተሸወዱ ያሉት ምን እንደታውቃላችሁ የሀገሬ ልጆች? ትናንትና እነሱ ከ2 ዓመት በፊት ሲመጡ 100 ሺህ ብር ኢትዮጵያ ላይ ዋጋ ነበረው፣ 200 ሺህ ብር ዋጋ ነበረው። ትናንትና የነበረው የዚያ የ200 ሺህ ብር ዋጋ ዛሬ ላይ ያለ መስሏችሁ? 200 ሺህ ብር ስለያዛችሁ ለምሳሌ ኢትዮጵያ ያላችሁ ጸጉር ቤት መክፈት ፈልጋችሁ ያኔ የጸጉር ቤት ዋጋ የሚጨርሰው 200 ሺህ ብር ነው ተብላችሁ ከሆነ ትናንት የዛሬ 2 ዓመት ዛሬ ያንን 200 ሺህ ብር ስለያዛችሁ ጸጉር ቤቱን አገኛለሁ ብላችሁ አስባችሁ የራሱ ጉዳይ ብላችሁ ረግጣችሁ የምትሄዱቶች ካላችሁ እንዳትሸወዱ እሺ። ምክንያቱም ትናንትና የነበረው 200 ሺህ ብር ማለት ዛሬ እንደ 50 ሺህ ብር ቁጠሩት የሀገሬ ልጆች እሺ። እናንተ ስትይዙት የምትፈልጉት ነገር ደግሞ እየጨመረ ነው የሚሄድ እና ይህን ሳታውቁ ሀገር አትግቡ። ኮንትራታችሁን ስለጨረሳችሁ ግዴታችሁን ስለጨረሳችሁ ብቻ ብድግ ተብሎ ሀገር አይከድም። የሀገሬ ልጆች 2 ዓመት ስትሰሩ የ2 ዓመት ደሞዛችሁን በሚገባ በእጃችሁ ይዛችሁ ከሆነ ሀገራችሁ ገብታችሁ ስራ ለመጀመር አስባችሁ ከሆነ የምትሄዱ ትሰየው። ያ ከሆነ ጥሩ ነው።
ግን ያለቻችሁን ደሞዛችሁን የፊቷን ወርውራችሁ ከዚያም ደግሞ ስትገቡ ለጎቴ ለከሌ ብላችሁ ቡቲቶ ሰብስባችሁ ከዚያችን ብሶ ሄዳችሁ ገብታችሁ ባዶ እጃችሁ እንዳችሁ ምን ትሰራላችሁ? የሀገሬ ልጆች ወልይ አይምሮ በሽተኛ ነው የምትሆኑት ማለት ነው። 100 ሺህ ብር ብዙ መስሏችሁ ከታያችሁ፣ 200 ሺህ ብር ብዙ መስሏችሁ ከታያችሁ፣ 50 ሺህ ብር ብዙ መስሎ ከታያችሁ ትናንትና እናንተ ኢትዮጵያ ላይ ያላችሁ ያለ ነገር ውድ ስለነበር ያ ነገር ብዙ ስለነበር ዛሬም ያን ዋጋ ያለ መስሏችሁ ተሸጉዳችሁ እንዳትገቡ ማለት ነው። ጥንቃቄ አድርጉ። እና ይቺ እህቴ ተይ እያልኳት ኮንትራት ማለቅ አይቀርምና ኮንትራት አለቀ። የሀገሬ ልጆች ኮንትራቱ እንዳለቀ ተመልሰሽ ትመጫለሽ ትባል አልመጣም፣ እናሳደሽልሽ ትባል አልመጣም። እኔ ተናግሬያለሁ። የሀገሬ ልጆች ይታደስልሽ ችግር የለም፣ ከተመቸሽ ትቀሪያለሽ፣ ካልተመቸሽ ደግሞ ትመጫለሽ። በጭራሽ ሁለተኛ የአረብ ሀገር ግሬ ይረግጥማለች ማለት ነው። ወላሂ ነው የምላችሁ 100 ምናምን ሺህ ብር ነው ይዛ የገባችሁ ማለት ነው። ሄደች ኢትዮጵያ። ወደ ኢትዮጵያ የገባቸው ሮመዳን ሊገባ ሲል ነበረ። አልሐምዱሊላህ ሮመዳንን በጥሩ ሁኔታ ከቤተሰቦቿ ጋር አሳለፈች። ይዛት በሄደችው ብርም ለእናቷ ምንጣፏን ምናምንም አደረገች። ሀታላ ሶፋ እንኳን ራሱ አላሰራችም ለቤተሰቦቿ። ወላሂ ቤታቸው መታደስ ይፈልጋል ሲጀመርም ማለት ነው። ግን በእርግጥ አንዳንድ ሰው መሻላ ቆራጥ ነው፣ ገብቷቸዋል። የራሱ ጉዳይ ማለት አንዳንዴ ደግሞ መልመድ ጥሩ ነው፣ ግን ደግሞ በአግባቡ ሲሆን ነው። ከመጣችሁ አይቀር ከተሰደዳችሁ አይቀር ችላችሁ የሆነ ነገር አድርጋችሁ ብትመለሱ ደስ ይለኛል። እና ሄደች ምንጣፏንም ምኗንም አድርጋ ባላት አቅማ ረመዳንን ከእናቷ ጋር በጥሩ ሁኔታ ማሳለፍ ጀመረች ማለት ነው። ከዛ ረመዳን ካለቀ በኋላ ግን ደበረኝ ማለት ጀመረች። ኡፍ ደበረኝ፣ ኡፍ የቀኑ አረዛዝም፣ ኡፍ ምን ባል መጣው ማለት ጀመረች ማለት ነው የሀገሬ ልጆች። ከዛ ያቺ ብርና ብትን ብላ አልቃለች። ምንም ነገር የለም ወይ ስራ አትጀምር አይደለም ስራ ልትጀምር ይቀና አረብ ሀገር ልምጣ እንኳን ብትል የምትመጣበት ፕሮሰስ የምታደርግበት ብር የላትም ማለት ነው። ከዛ መዳም ስትወዳት እንደነበር ስለምታውቅ አናግሪልኝ አለች። መዳምን ልመጣ ነው ባያት ምናምን ስትል እኔ ሰራተኛ ታምጣ ማውቀው ነገር የለም ዋትስአፕ ስላለኝ ሪካርድ አደረኩላት ማለት ነው። ከዛ ስትል አይ እኔ እኮ ሰራተኛ አምጥቻለሁ፣ ሰራተኛ አለችኝ፣ ጥሩ ሰራተኛ ናት፣ እኔ ርዝቋን መቁረጥ አልፈልግም ትላታለች ማለት ነው። መዳምሽ ይኸውልሽ እንደዚህ ብላሻለ ብዬ ሪካርዷንም ሸር አደረኩላት የመዳምን። ከዚያስ ምን አለችኝ? ዱባይ ሰው ፈልግልኝ ወይንም ደግሞ በደላላ ወደ ዱባይ እንድመጣ አድርግ ስትለኝ እሺ ብዬ የማውቃቸውን ደላሎች ዱባይ ላይ ውስጥ ያሉትን አናገርኳቸው። ዱባይ ያሉ ደላሎችን ሳናገር ለመምጫ ስንታሉ 300 ሺህ ብር ወላሂ ነው የምላችሁ 300 ሺህ ብር። እሺ ቋንቋ የምትችል ከሆነ ብሎ ተከራክሮ እንደምንም ስንታለ 280 ሺህ ብር። አስቡት የሀገሬ ልጆች። እና ምን ልላችሁ ፈልጌ ነው ለመጀመሪያ ጊዜ ከሆነ አረብ ሀገር የመጣችሁ እንደምንም ብላችሁ ኢትዮጵያ ሄዱ፣ በፍቃድ ማለት ነው። አሳደሳችሁ አስፈቅዳችሁ ሄዱ። ከተመቻችሁ ትቀመጣላችሁ፣ ካልተመቻችሁ ደግሞ ትመለሳላችሁ። ግን ማለት ነው ብር ለመያዝም ብር ለመቆጠብም ጠንክራችሁ ለመስራትም ይጠቅማችኋል። ኢትዮጵያ ደርሰው መምጣቱ ያለውን ነገር አይታችሁ ብትመለሱ ለእናንተ ይጠቅማችኋል እንጂ አይጎዳችሁም። ናፍቃችኋል፣ ሄዳችሁ ቤተሰቦቻችሁን አይታችሁ ነው። ግን ጥሩ ቤት ከደረሳችሁ፣ ጥሩ አሰሪዎች ከሆኑላችሁ፣ ደሞዝ የሚጨምራችሁ ከሆነ፣ የምግብ ችግር ከሌለባችሁ አልመለስም ብላችሁ ደምድማችሁ አትዱ። ጥሩ አይደለም የሀገሬ ልጆች። እነሱ የሚፈልጓችሁ ከሆነ እናንተም በቃሽ ደርሼ እመጣለሁ ብላችሁ ወይ አሳድሳችሁ ሂዱ፣ ወይ ኮንትራታችሁ 1 ወር 2 ቀን ሲቀረው ሄዳችሁ ቤተሰብ አይታችሁ ሀገር ደረሳችሁ ተመለሱ። ኮንትራት ስለጨረሳችሁ ብቻ ባዶ እጃችሁን ሄዳችሁ ለእናንተም ለቤተሰብ ሸክም ነው የምትሆኑት። የሀገሬ ልጆች በጣም ነው የምትጎዱት ወላይ። ከዚህ ሀገር ላይ በየሚዲያው በአካልም ብዙ ነገር እያያችሁ ኑራችሁ ኢትዮጵያ ሄዳችሁ አንድ ሱቅ በደረቴ እንኳን መክፈት የማትችል ብር ይዛችሁ ገብታችሁ በኋላ ራሳችሁ ናችሁ የምትጎዱት። እና ነውር ነው። ኮንትራት ስላለቀ ብቻ ዝም ብሎ እጅና እግር ተይዞ ኢትዮጵያ አይገባም። ስትሄዱ ደግሞ ቡቲቶ አሰብስቡ። እውነቴን ነው የምላችሁ። ያ ቡቲቶ የወሰድሽለት ሰውዬ ነገ ካርድ ሙላ ልብቶ አይሞላልሽም። እና በዚህ ችታችን ላይ እየደረሰ እንዳይደርስባችሁ ጥንቃቄ አድርጉ። ወላይ ነው ብላችሁ አሁን እሷ 200 ሺህ ብር 270 ሺህ ብርም 80 ሺህ ብርም ከፈይልኝና ለምጣ ሰርቼ ከፍቻለሁ እያለች ነው። ፈንዳ ትላታለች እንጂ እኔ ግን አልከፍልላትም። ለምን ያንን 270 ሺህ ብር እንዴት እንደማምጠው ስለማውቅ በፊት ለምኛታለሁ፣ ነግሬያታለሁ። የራሷ ጉዳይ